እኔ ዳግም ብቻ ነው የማፈቅረው። ብዙ ጊዜ ነግሬሃለሁ። ግን አንድ ነገር ልንገርህ፣ አንተን ያገኘች ሴት በጣም እድለኛ ናት። ወንዳ ወንድ ጠባቂ ሰው ነህ። የዳግም እጮኛ ሆኜ ራሱ ካንተ ጋር ስሆን ማንም እንደማይነካኝ ይሰማኛል። ግን ደግሞ በቃ ዳግም እጅግ በጣም አፈቅራለሁ። አንተ ማንንም ፍቅር ማስያዝ የምትችል ይሄ ነገር ትዝ ይልሻል? ይሄ ቸኮሌት ማለት ያኔ ማንነትን ሳትነግረኝ እየደወልክ እያናገርክ የምትልክልኝ ቸኮሌት ነው አይደል? አረሳሽው? ይሄን በመስማቴ ደስ ብሎኛል። በነገራችን ላይ የቸኮሌት ምርጫን አድንቄያለሁ። የምር ሳሚሻ በጣም ነው የማመሰግነው። ይኸውልሽ እንዲህ እንኳን እንድታስብ ያደረግች እሷ ናት። ዝም በል አንተን በደንብ አውቄያለሁ። ለገዛህት እንኳን የማትመለስ አውሬ ነህ። ታዲያ አንተን ለኔ የምታስበው ድንቄ ማዘን። አሁን ከቤት ይውጣ፣ ሁለተኛ ተመልሰህ እንዳትመጣ ከዚህ በኋላ። ይቺ ባቄላ ካደረች አትቆረጥም ይባላል። ዳግም እንግዲህ የቅናቱ ብዛትና የራስ ወዳድነቱ ብዛት ብሌንን ከእጁ ሊያስመልጣት ነው ማለት ነው። የኋላ ኋላ ዳግም ብሌንን ከእጁ ሊያመልጣት ነው። ትንሽ ቀርቶታል። እሷም እንደማፈቅርህ እንደምወድህ እያወቅ ይህ ቅናትህ ግን የእውነት እኔ እንድጠላህና እንድርቅህ ታደርገኛለህ። እንደምወድህ እንደማፈቅርህ እየዘነጋህ በቅናት የምትንገበገበው ነገር እኔን ያሳጣሃል ብትለውም አልሰማም ብሎ አሁንም በሳሚ እልክ ይዞታል። ግን በኃይሉ እጅ አምልጦ ገነት እጅ የገባው ሽጉጥ ሌላ መዘዝ ይዞ ይመጣልን? ሳሚን ለመጉዳት ይጠቀምበትን የሚለው እጅግ አጓጊ ነው። ሰላም የተከበራችሁ ነው የተወደዳችሁ ውድ ቤተሰቦች ሰላማችሁ ይብዛልኝ። ተወዳጁ አደራ ዛሬም አጓጊና ልብ አንጠልጣይ እንደሆነ ቀጥሏል። አሁን ትርምስምሱ እየወጣ ነው። መልካም ነገር የዘራ ሁሉ መልካም ፍሬ ይሰበስባል። መጥፎ የዘራ እንደ ቃልና እንደ በኃይሉ ውርደታቸውን ተከናንበው መቀመቅ ሲወርዱ ይታየናል። ግን አሁን የውርሱ ጉዳይ ሌላ መዘዝ። የሳሚ እዛ ቤት መግባት ጥቅም ቢኖረውም የዳግም የበኃይሉ ሽጉጥ እጁ መገኘት ሌላ ጉዳት ሊሆን ነው። እጅግ የሚያጓጓው ነገር የዳግምና የብሌን ፍቅር መሀል ላይ ሳሚ መምጣቱ የዳግምን የልብ ትርታ ቁልጭ አድርጋ የምታውቅበት አጋጣሚ ተፈጥሯል። እሱም በራስ ወዳድነትነቱና በቅናቱ የሚንጨረጨረው ዳግም እመነኝ፣ እኔ ያንተ ነኝ፣ ካንተ ውጭ ወደ ውጭ፣ ካንተ ውጭ ሌላ ሰው በልቤ አላምንም፣ አልመኝም፣ አስቤም አላውቅም እያለችውም እያመናት አይደለም። እንደውም ዳግም እዚህ ቤት ሳሚ እንዳይኖር መከልከል ትችያለች፣ ሰላም አንቺን ታከብርሻለች፣ ታምንሻለች፣ የምትይውን እሺ ከማለት ወደኋላ አትልም። ሀሳብሽን ቀይሪ ቢላትም ምን ያህል ራስ ወዳድ እንደሆንክ ተረድቻለሁኝ። ልቤን ነው እንጂ ማምነው እሱ እዚህ ቤት መቀመጡን አይደለም። አንተ የኔ ብቻ ነህ፣ እኔ አንተ ብቻ ነኝ። ሳሚ እዚህ ስለሆነ የእሱ ሆናለሁ ማለት አይደለም። ይህ ክፉ ስራህን፣ ይህ ቅናትህን ካልታውክ የእውነት ራስህ ነህ እየገፋኸኝ ያለኸው ብትለውም እሱ ግን በቅናት ትቷቸው ሄዷል። ቀን ቀን ወልዶ በድጋሚ የቸኮሌቱ ስጦታ ሌላ ታሪክ ይዞ መጥቷል። ስምን ሳትገልጽልኝ ማንነትን ሳላውቀው በድብቅ የምትለከው ቸኮሌት እጅግ የሚገርም ነው። እንደውም ምርጫህን ሳላደንቅ አላልፍም። የቸኮሌት ፍቅር እጅግ ብዙ ፍቅር አለኝ። ዳግም ግን አንድ ቀን ቸኮሌት ሰጥቶኝም ቸኮሌት እንደምወድም ራሱ አያውቅም። ደግነቱ እኔ ካልነገርኩት እንዴት ያውቃል? ይህን ያህል እያፈቀረሽ እየወደደሽ እንዴት የምትወጂውን ነገር አያውቅም፣ አይረዳም በማለትም ነገሮችን ችላ የሚል ሰው እንደሆነ የተረዳ ይመስላል ሳሚ። የሱ እንደዚህ በቅናት መገብገብ የሳሚና የብሌን መቀራረብ የበለጠ ፍቅር ውስጥም ሊገቡ ይችላሉ። ቀን ቀን ወልዶ አንድ ቀን ምናልባች የሳሚ ትሆነ ይሆንን? እኛም ብዙዎቻችን ብሌን የሳሚ ናት መሆን ያለችው፣ የሚጠብቃት፣ የሚንከባከባት፣ የሚረዳት መከታ የሚሆናት ሳሚ ነው። ብሌን ሳሚ ነው ለሷ መሆን የሚችለው እያለ ነው እንግዲህ። ብሌን ደግሞ ዳግምን ብቻ ነው በልብ ያተምኩት፣ ቃል የገባውለት ላልከዳው ላይከዳኝ፣ ላልተወው ላይተወኝ ብዬ የልቤ ንጉስ እሱ ብቻ ነው ብትልም ከጊዜ ጊዜ እዚህ ደርሰዋል። ዳግምም ልቧን ሳያምን እጇ ላይ የሚያየውን ቀለበት ብቻ በማየት እየተንገበገነው በቅናት
እጁን ስለያዘችው ብቻ ቀለበቱን ያወልቃል፣ እጇን ስለያዘ ብቻ ፍቅሩን ተቀብለዋለች በማለት በቅናት እየነደደ ነው። የሳሚና የብሌን መቀራረብ አሪፍ ሆኖ ሳለ ሌላ መዘዝ ግን የዳግም ቅናት ነው። ይህ መጨረሻው ምን ይሆን? የሳሚ እዛ ቤት መምጣት አሪፍ ሆኖ ሳለ ዳግም ግን ያሽጉጥ እዛ መገኘቱ ምን አይነት አስተሳሰቡን ይቀይረዋል ወይስ ሳሚን ለማጥቃት ይጠቀምበታል ብላችሁ ታስባላችሁ? ይሽጉጥ እዚህ እንዴት ተገኘ ብሎ ወይዘሮ ገነትን ሲጠይቃት በኃይሉ ሊያጠቃን መጥቶ ፀሐይ ናት ያዳነችኝ፣ የተሳበውን ቃታ እሷ ከኋላ ማጅራቱን መታ ሲወድቅ እኛ ሽጉጡን ያዝ ነው። በኋላም ፀሐይ ተኮሰችው። ደግነቱ እሱን ሳትመታ ግድግዳውን በሳችው። አየህ በኃይሉ በየትኛውም አጋጣሚ ያጠቃናል ስትለው ሜቢ ሳሚ እዛ ቤት መሆኑ አሪፍ ነው። ምክንያቱም ዳግም ቅናቱን ቀነስ ሊያደርግና ብሌንን ሊረዳት ይችላል የሚል አጋጣሚ አለን። ወይስ ይህ አጋጣሚ አሪፍ ሆኖ ሽጉጡን እንደውም ሳሚን ለማጥፋት እጠቀምበታለሁ ብሎ ያስብ ይሆን? ወይስ በኃይሉ እናቴን ለመጉዳት ከመጣ ብሌንን ጭራሽ ከመግደል ወደ ኋላ አይልም፣ ስለዚህ እኔ እዛ ቤት መመለስ አለብኝ ብሎ ይወስን ይሆንን? ወይስ ሳሚ እዛ ቤት መሆኑ አሪፍ ነው፣ እኔ አንቺን እጠብቃለሁ፣ ሳሚ እሷን ይጠብቃል በማለት መልካም ሀሳብ ያስባልን? ነገሩ በቅናት የተሞላ በትዕቢት የተነፋ ጎረምሳ እንዴት እንደዚህ መልካም ነገር ለማሰብ ያስባል? እንደውም እንኳን አገኘሁት ይህን ሽጉጥ ወስጄ ሳሚን ነው የምደፋበት ብሎ ሊያስብ ይችላል። በጣም አጓጊና ልብ አንጠልጣዩ የዳግም በቅናት መዋጥ የብሌንና የሳሚ ቅርርቦሽ ነገሮቹ የተገላቢጦሽ ሆነዋል። አሁን ሳሚና ብሌን እሱ በፍቅር ቢቀርባትም እሷ ደግሞ መልካም ነገር ባረገላት ነው እየቀረበችው እየተጫወተች ያለችው። ግን ሳሚ የተረዳው ነገር አለ። የሚያፈቅራት ሚስቱ የሆነች ሴት እንዴት ፍላጎቷን አያውቅም? እንዴት የምትወደውን የምታፈቅረውን ነገር አይረዳም? ቸኮሌት እንደምታፈቅር እያወቀ አንድ ቀን እንኳን ሰጥቶኝ አያውቅም የምትለው ነገር ምን ያህል ችልተኝነት እንዳለው የተረዳ ይመስላል። ደስ የሚለው ነገር ብሌን በትክክል ሳሚ አንተ የምትፈቀር ወንዳ ወንድ የምትጠብቅ እጅግ ብርቱ ጠንካራ ሰው ነህ። አንተን ያገባች ሴት የታደለች፣ የአንተ ሚስት የሆነች ሴት የተባረከች ናት በማለት መስክራለታለች። እሱም በልቡ መሆን ያለብሽማ አንቺ ነሽ በማለት የማትበላ ወፍ ሆኖበታል። አንደኛ በግዴታ እንዳይሆናት ይቅርታውን ተቀብላ መልካምነቱን ተቀብላ መለወጡን አምና እንደ እህት እየቀረበችው ነው። አፈቅርሻለሁ ብሎ ከገለጸላት በኋላም ያለው አማራጭ ዝም ብሎ በትዕግስት ዳግም እየገፋት ወደ እሱ እስከምትመጣ መጠበቅ ነው። ግን ስንቶቻችንን በሁሉ ድምፅ ሳሚ የብሌን መሆን ብሌን የሳሚ መሆን ያለባት? ብሌን ለዳግም አትገባውም። ከዚህ አሁን ከሚያሳየው ባህሪ አንጻር ሁልጊዜ በኃይሉ ምን ይለዋል? አንተ ትንሽ ጨቅላ አንተ እያለ ብዙ ጊዜ ትንሽነቱና አስተሳሰብነቱን ሲደቁ ሰው እናያለን እና አስተሳሰቡን ሲናገረው እናያለን እና በኃይሉ ልክ ነው ይህ አነጋገሩ። ምክንያቱም ዳግም ብዙ ጊዜ እንዴት ወዴት ብሎ አያስብም። ሁልጊዜ ስሜታዊና ግልፍተኝነት ያጠቃዋል። ቆም ብሎ አያስብም እና ጭራሽ አሁን ይሄ ሽጉጥ እጁ ገብቶ ምንድን ነው የሚያደርገው ነው። ሌላው የሚያሳዝነው ነገር ሳሚ እዛ ቤት መሆኑ ጥሩ ሆኖ ሳለ የዳግም ሽጉጥ መያዝ ደግሞ ሌላ መዘዝ ይዞ ይመጣል። ትልቁ ጉዳይ ደግሞ የኃይሉና የቃል ዳግም መገናኘት፣ የውርሱን ጉዳይ ጠበቃውን አግተው ወይም በሆነ ነገር አስፈራርተው ፍጻሜ እንዲያገኝ ወይም ጉዳዩን በቃል ስም እንዲፈጽመው ሊያደርጉት ይችላሉ። በኃይሉም ይህን ጉዳይ ካላስተካከልሽ እመኝኝ ድጋሜ ሳገኝሽ እገልሻለሁ በማለት ዝቶባታል። ቃል ደግሞ ከክፋቷና ከተንኮሉ አንጻር ውርደቷን ተከናንባ ከመውጣቱ አንጻር ምንም ለማድረግ አታቆምም። አሁንም ከስተቷ አትማርም። መጨረሻው ምን ይሆን? አጓጊና ልብ አንጠልጣይ ውርደታቸውን ተከናንበው አልፈው የማይቀመጡ ሁለት ክፉዎች መጨረሻቸው ምን ይሆን?